ወገን ወገኑን እንዴት ይዘርፋል? መጽሐፍ እንዴት ይቃጠላል? ትምህርት ቤት እንዴት ይፈርሳል? አረ ጎበዝ በጣም አልሆነ ውስጥ እየገባን ያለ ነው። ይብቃን ብለን እስቲ ወደ ልማት እንግባ። ሰላማችንን ለማንም አሳልፈን አንሰጥም። ሰው ልጆች ፍቅር ሰው ልጆች ሰላም ልማት ለማምጣት ሰላም ለማምጣት አሁን እንደጀመርነው ካልተንቀሳቀስን በስተቀር ፍኖተ ሰላም ወላ ኮሶበር ደብረ ማርቆስ ብንል ህልም ነው የሚሆነው። አረ ጎበዝ በጣም አልሆነ ውስጥ እየገባን ያለ ነው። ይብቃን ብለን እስቲ ወደ ልማት እንግባ፣ ወደ ሰላሙ እንግባ። ሀገርን ለማስቀጠል ከተፈለገ አገራዊ ልማቶች ምን ናቸው ብሎ ማወቅ፣ መረዳት፣ መገንዘብ ይኖርብናል። አገራዊ ልማቶች ደግሞ በጣም በሚገርበው በእኔ ሳቢ ኢትዮጵያን ያካለሉ ልማቶች ሲለሙ ከዚህ በላይ የሚያስደስት ነገር የለም። ልዩነቶቻችንን በውይይት ልንፈታ ይገባል። አንድነታችንን ደግሞ በፍቅር እያጠናከርን ፍኖተ ሰላም ከተማን በጋራ ልናለማ ልንጠብቅ ይገባል። ሰላም የሁሉ ነገር መሰረት ነው። ያለ ሰላም ልማት የለም፣ ያለ ሰላም ዲሞክራሲ የለም። በመሆኑም ይህ ምክክር መድረክ የከተማችንን ሰላም ዘላቂነት ለመጠበቅ እስከሆነ ድረስ ሁላችንም የበኩላችንን ኃላፊነት ልንወጣ ይገባል። ማንኛውም በመካከላችን የሚፈጠሩ ክስተቶች ወይም አለመግባባት ሲፈጠር በባህላዊና በሃይማኖታዊ በሆኑ እሴቶች አማካኝ በማድረግ ውይይቱን እንዲፈታ ቀድሞ የሚሰሩት የሃይማኖት አባቶችና የሀገር ሽማግሌዎች ናቸው እንደ አካባቢያችን እና እነሱም የበኩላቸውን ድርሻ መወጣት ይኖርባቸዋል። ሰላማችንን ለማንም አሳልፈን አንሰጥም። እባካችሁ እናስተውል። እንዲህ መታመሱ እንዲህ መዋረዱ ይብቃን። ወደ አንድነት እንምጣ፣ ወደ ፍቅር እንምጣ፣ መግባባት ይኑረን። ከከፋ ከከረፋ ብጥብጥ እንውጣ። ዛሬ ወገን ወገኑን እንዴት ይገላል? ወገን ወገኑን እንዴት ይዘርፋል? ኢትዮጵያውያን እኮ በዓለም ፈርጣማ ክንድ ያላቸው ህዝቦች ናቸው ይለናል የዓለም ህዝብ። ይህ ፈርጣማ ክንዳችን የት ነው የተረጋገጠው? ወራሪ ባዕድ ሲመጣ ለወሬ ነጋሪ እንዳይመለስ አድርገው ያስቀሩ ነበር አባቶቻችን፣ እናቶቻችን። ዛሬ ይሄ ፈርጣማ ክንዳችን በራሳችን ላይ ይሁን በዓለም በክብር የተጠራን ህዝቦች በውርደት እንዴት ነው የምንጠራው? እባካችሁ ወገኖቼ የሚበጠብጠንን አካል ሰላም የሚነሳንን አካል ታገስ፣ ተመለስ እንበል። የሚበጀንን ስራ አብረን እንስራ፣ እንወያይ፣ እንመካከር ተባብለን አብረን እንሁን። ታሪክ የመሰከረላትን ሀገራችንን በክብር እንድትቀጥል እናድርግ። ሰላም 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 በገጠመን የጸጥታ ችግር የሰው ህይወት ጠፍቷል። የመንግስትና የህዝብ ንብረት ወድሟል። ህፃናት ከትምህርት ገበታ አቋርጠዋል። የህብረተሰቡ ማህበራዊ መስተጋብር ተፋልሷል። ተጀምረው የነበሩ መሰረተ ልማቶች ተስተጓጉለው ከፊሎቹም ተቋርጠዋል። ምንም እንኳን ህዝባችን በዚህ አስቸጋሪ ህይወት ውስጥ እያለፈ የመጣ ቢሆንም የኔን ብቻ እውነት ካልተቀበልህ፣ እኔ የምልህን ካልፈጸምህ አጠፋለሁ የሚል ጽንፍ የወጣ አመለካከት ሙሉ ተሳትፎውን የገደበው ቢሆንም ዛሬም የህዝባችን አቅም ከመጠቀም ውጭ አማራጭ ስለሌለን ሰላምን በአንድ እጃችን ዘላቂ ልማትን ሊያረጋግጡ የሚችሉ ተከታታይ ህዝባዊ ውይይቶችን በማስኬድ በሌላ በኩል ልማትን፣ መልካም አስተዳደርን፣ ኢኒሼቲቮችና መሰረተ ልማት ግንባታን በማፋጠን በአስቸጋሪ ሁኔታ ውስጥ የሆነውን ህብረተሰብ ህይወት ተናጠላዊም ሆኖ በጋራ የመለወጥ ኃላፊነታችን እየተወጣን እንገኛለን። ለዚህ ነው ተቋርጠው የነበሩ የተለያዩ ፕሮጀክቶች ተጠናክረው እየተሰሩ ያሉት። የሀሳብ ክርክር ያስፈልጋል። ይሄ የሚሆነው ደግሞ በዚህ ዘመን
የተሻለ ፖሊሲ ነድፎ ዲቤት ማድረግ የሚያስከንዳ ሀሳብ ማምጣት መቻል። አባቶች እስኪ እናንተ ምከሩ። መጽሐፍ እንዴት ይቃጠላል? ትምህርት ቤት እንዴት ይፈርሳል? ስልጣን እንደማያገኘው አምነው ከሆነ አላቅም እንጂ እኮ ነገ የሚመሩትን አስተምረን ብናቀርብላቸው እኮ ነገ ስልጣን ቢይዙ የተማረ ማህበረሰብ የሚያስፈልግ። እንዴት መጽሐፍና ትምህርት ቤት ይቃጠላል? እንዴት አምቡላንስ ይቃጠላል? በሺ የሚቆጠሩ እናቶችን እኮ አጠናል። በሺ የሚቆጠሩ ህፃናት እኮ ሙተው ተወልደዋል። እኛ ክልል ላይ በ21ኛው ክፍለ ዘመን ተቀምጠን በሺ የሚቆጠሩ ህፃናት እኮ ክትባት ምን ባለማግኘታቸው እናቶች አንደርዌይት ሆነው ተወልደዋል። ይሄ ነው። ይሄን ሪቨርስ ለማድረግ ደግሞ እየሰራናቸው ያለናቸው ሆስፒታሎችን ብቻ አይደለም፣ ጤና ጣቢያዎች ላይ አልትራሳውንድ እና የተለያዩ ቀለል ያሉ በተለይ እናቶች ላይ ፎከስ ያደረጉ ቀዶ ጥገናዎች ጭምር እንዲሰሩ እየሰራናቸው ያለን ብዙ አሉ። አካባቢያችንን እና የህዝባችንን ባህል እሴታችንን ገጽታችንን እንገንባ። በተለይ አባቶች እዚህ ሊታገዙን ይገባል። ይሄ ትርክት ቶሎ ካልተመለሰ አደገኛ ስለሆነ ገጽታችንን ለመመለስ ጥረት እናድርግ። የታጠቁና የመለስናቸው ለሰላም ጥሪውን አምነው የተቀበለው የመጡ ወጣቶቻችንን ይቅር ብላችሁ አቅፋችሁ ደግፋችሁ ስለ ወገንተኝነታቸውን አሳይታችሁ ወደ ሰላማዊ ህይወታቸው እንዲመለሱ የምትችሉትን ያህል አድርጉ። በሰላም ጊዜ ከነበረው ተነሳሽነት በበለጠ አካባቢያችን መልማት አለበት ብላችሁ እየሰራችሁ ነው። ይሄ ነው የሚያምርበት። ለዚህ ቀጠና የሚመጥነው ክብሩም ይሄ ነው። ልማት ማፋጠን መሰልጠን ነው እንጂ የራሱን ወንድም እዚህ ገሎ እያቀራራ ይሄዳል። ሳናስበው በጊዜያዊ ብስጭት በጊዜያዊ ስሜት ውስጥ በመግባት ላይ ሆነን እያንዳንዷ የምትሰራ ስራ አካባቢን አንገት እያስደፋች ነው ያለች። የመፍትሄ ሀሳብ ምን እናድርግ? እንዴት እንተጋገዝ? እንዴት ወደ ልማት እንግባ? ጠበንጃ ተይዞ እርስ በርስ እየተገዳደሉ የሚገነባ ሀገር የለም። ሰላም